ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 12 ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ካሌብ በሁለቱም እጆቹ የህፃናት አልባሳትና የቁም ሳጥን ማሳመሪያዎችን ይዞ ወደ ክፍሉ ሲገባ ሳሎን ላይ የነበረው የደስታ ድባብ አብሮት የገባ መሰለ። ሪታ ተመልከች እስቲ ይህንን ልብስ ስመርጠው ልክ እሱን ሆኖ ነው የታየኝ እያለ አንዱን አንስቶ ያሳየኝ ጀመር። እኔ ግን ፊቴ ላይ ሰላማዊ ፈገግታ ለመሳል እየታገልኩኝ ከብርድ ልብሴ በታች የሸሸኩትን የናኦድን ደብዳቤ በኃይል ጨብጠው ነበር። እጆቼ ይንቀጠቀጣሉ። በጣም ያምራል ካሌብ፣ አመሰግናለሁ አልኩት። ድምጼ እንዳይከዳኝ የተጠነቀቅኩ። ካሌብ ወደ እኔ ቀረብ ብሎ ግንባሬን ሳመኝ። በአይኖች ውስጥ የሚነበበው ፍቅርና እንክብካቤ ህሊናዬን ወቅረው ጀመር። ምን ሆነሻል ሪታ? ፊትሽ ተለውጧል። ደህና አይደለሽም እንዴ ሲል ጠየቀኝ በጭንቀት አይኖቼን እያነበበ። አይ ምንም አልሆንኩም፣ ትንሽ ድካም ስለተሰማኝ ነው በማለት ዋናውን ጉዳይ አቅጣጫ አስቀየርኩት። እሱም ማምነው እንግዲያው ስረፍት አርጊ፣ እኔ ህፃኑን ላጫውተው ብሎ ልጄን በትህትና አቅፎ ወደ ሳሎን ወጣ። እሱ እንደወጣ ትንፋሽን በረጅሙ ተነፈስኩ። ከብርድ ልብሴ በታች ያለውን ደብዳቤ አውጥቼ በድጋሚ ያነበብኩት። ስለ ካሌብ የማታውቂው ሚስጥር አለ የሚለው አረፍተ ነገር በአእምሮዬ ውስጥ እንደ መብረቅ ይጮሃል። ናኦድ ምን ሊነግረኝ ፈልጎ ነው? ካሌብ እኔ የማላውቀው ሚስጥር ሊኖረው ይችላል። ደግሞስ ነገ ጧት ሀገር ጥሎ ሊወጣ ከሆነ የቀረኝ ጥቂት ሰዓታት ብቻ ነው። ይህንን ሚስጥር ሳላውቅ በቀሪ ህይወት በሙሉ ሰላምን አላገኝም። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር አደረ። በአንድ በኩል ካሌብ ላሳየኝ መልካምነት ከሂደት እየፈጸምኩኝ እንደሆነ ይሰማኛል። በሌላ በኩል ደግሞ ናኦድ ላይ የደረሰው መከራና የቀድሞ ፍቅራችን ትዝታ ልቤን እየገፋው ነው። ጎህ ሲቀድ ውሳኔን አጠናቀቅኩ። መሄድ አለብኝ። ጠዋት 12 ሰዓት አካባቢ ቤቱ በዝምታ ተወጧል። ልጄን ቀስ አድርጌ አልጋው ላይ አስተኝቼ በጥንቃቄ አለበስኩት። ከወለድኩኝ በጣም ቅርብ ጊዜ ነው። ልቤ በፍርሃት ይርገበገባል። እናቴ ሳሎን ላይ ስትነቃ አገኘኋት። እማ እኔ ትንሽ ለልጄ የሚሆን መድኃኒት ለመግዛት ልወጣ ነው፣ ወንድሜ ከነቃ እንዳይደነግጥ ንገሪው አልኳትና ልጄን ለእናቴ አደራ ሰጥቼ ወጣሁ። መኪና ውስጥ ስገባ መላ አካላቴ በፍርሃትና በህመም ይንቀጠቀጥ ነበር። መኪናው ወደ ሆስፒታሉ የሚጓዘው መንገድ እጅግ የረዘመ መሰለኝ። ሆስፒታሉ በር ላይ ስደርስ ልቤ ከመምታቱ የተነሳ ደረቴን ቀዶ የሚወጣ መሰለኝ። በፍጥነት ወደ ናኦድ ክፍል አመራሁ። ኮሪደሩ ጭር ብሏል። የክፍሉን በር በቀስታ ከፍቼ ስገባ ናኦድ አልጋው ላይ ተቀምጦ ነበር። ገና ስገባ ሰምቶ ዞር አለ። ለአንድ አፍታ ሁለታችንን በቆምንበት ደረቅን። ጊዜው የቆም ይመስላል። ክፍሉ በዝምታ ተዋጠ። ለ9 ወራት ያህል በስቃይ በጥርጣሬና በናፍቆት የራቀኝ የአይኔ ማረፊያ ዛሬ በቁስል ተለውሶ ከፊት ይቆሟል። ናኦድ እኔን ሲያይኝ በአይኖች ውስጥ የነበረው መከራ በአንድ ጊዜ ጠፋ። በምትኩ አፍላ ፍቅሩና ናፍቆቱ ገንፍሎ ወጣ። ካለበት አልጋ ላይ ሆዱን ደግፎ ተነስቶ በሩን በቁልፍ ቆለፈውና ወደ እኔ ተራመደ። ሪታ የሚለው ድምፁ ከጉሮሮ በስቅታ ሲወጣ ከዚህ በላይ መጽናት አልቻልኩም። የያዝኩትን ቦርሳ ጥዬ ወደ እቅፉ ተወረወርኩ። ሁለታችንም መሬት እስኪጠፋን ድረስ ተጣበቅን። ያለ ወራት የቆየው በውስጣችን የታመቀው ፍቅር እሳቱ በአንድ ጊዜ ፈነዳ። ናኦድ በትከሻዬ ላይ ጭንቅላቱን ቀብሮ እንደ ሕፃን ልጅ ስቅስቅ ብሎ ማልቀስ ጀመረ። እኔም የለበስኩት ሸሚዝ በእንባ እስኪረስ ድረስ አቀፌው አብሬው አነባው። ሪታ ፍቅራችንና አንቺንን አጣኋችሁ ብዬ ምን ያህል እንደሞትኩኝ አታውቂም እያለ ፊቴን በሁለት እጆቹ ይዞ በናፍቆት ይመለከተኝ ጀመር። በዛች ጠባብ የሆስፒታል ክፍል ውስጥ ለረጅም ሰዓታት አብረን ቆየን። ስንላቀስ ስንወቃቀስና የናፍቆት መርዷችንን ስንነጋገር ጊዜው እንዴት እንደነጎደ አላውቅም። ለምን ጥለኸኝ ጠፋ? ለምን ይሄን ጥፋት ቀድመህ አልነገርከኝም እያልኩ እየመታወት ወቅሰዋለሁ። እሱ ግን የጥፋተኝነት ስሜት እየተሰማው እንባዬን በእጆቹ ያብሳል። ያሳለፍነው ንጹህ ፍቅር በክፍል ውስጥ እንደገና አበበ። ለረጅም ሰዓት ስንላቀስና ስንወቃቀስ በመቆየታችን ድንገት ገና ከወለድኩኝ ቀናቶች ስላልሞላኝ ከባድ የሆነ የማህፀን ህመም ውስጥ የኖረረው መላ አካላቴ ሲቀደኝ መጮህ ጀመርኩኝ።
ናኦድ በድንጋጤ ፊቱ ገረጣ። ሪታ ምን ሆንሽ? ዶክተር ልጥራ እያለ በደነገጠ ስሜት እጆቼን ጨበጣቸው። አይሆንም ናኦድ፣ ትንሽ ረፍት ሳደርግ ይሻለኛል አልኩት በስቃይ ውስጥ ሆኜ። ትንፋሼ ለጥቂት ደቂቃዎች ከአልጋው ላይ ጋደም እንዳልኩኝ ህመሙ ቀስ በቀስ እየቀነሰልኝ መጣ። እሱ ግን አሁንም እየተንቀጠቀጠ ግንባሬን በጭንቀት ይዳብሰኝ ጀመር። ህመሙ ሲሻለኝ ናኦድ ከአልጋው ወርዶ እግሬ ስር ተንበረከከ። አይኖችን በትኩረት እያየ እጆቼን አጥብቆ ያዛቸው። ሪታ፣ አሁን የምነግርሽን በጥንቃቄ ስሚኝ። ከዚህ ሆስፒታል እንደወጣሽ ከካሌብ እንድትርቂ እፈልጋለሁ። እሱ ካንቺ አጠገብ እንዲሆን አልፈልግም አለኝ። ድምፁ ላይ ከባድ ቁም ነገር እየታየበት። ለምን ናኦድ? ካሌብ እኮ እኔና ልጄ አይደለም ሪታ ብሎ አቋረጠኝ። ካሌብ በአጋጣሚ ህይወትሽ ውስጥ የገባ ሰው እንዳይመስልሽ። እሱም ከአንቺ ጋር ያገናኘውና ወደ አንቺ የላከው ራሱ ሄኖክ ነው። በሰማሁት ነገር ደነገጥኩ። ሄኖክ? አዎ ሄኖክ። እኔን ለማጥፋትና አንቺ ሙሉ በሙሉ በቁጥጥሩ ስር ለማድረግ ሲያቅድ ካሌብን እንደመተማመኛ ተጠቀመበት። ካሌብ የሄኖክ የቅርብ አጋር ነበር። ሄኖክ እኔ ላይ ጥቃት ሰንዝሮ ሲያበቃ አንቺን አጽናኝና አዳኝ መስሎ ቀርቦ ህይወትሽን እንዲቆጣጠር የተመደበው ካሌብ ነበር። የእነሱ እቅድ አንቺንና ፍቅሬን ጨርሶ ማጥፋት ነበር። ነገር ግን ካሌብ ወደ አንቺ ከቀረበ በኋላ እውነትን ባንቺ ፍቅር እንደወደቀ ሰማሁ። ነገር ግን መነሻውና ማንነቱ ያው ጨካኝ ወንጀለኛ ነው። ሄኖክም ከካሌብ ጋር ያላቸው ግንኙነት ስላወቅኩ እንዳልናገር ነው እየጎዳኝ። እስር ቤት እየሄደም ይጠይቀዋል። የናኦድ ቃላት ጆሮዬ ውስጥ እንደ መብረቅ ፈነዱ። መሬቱ ከበታች የሚንሸራተት መሰለኝ። ያ ሁሉ ፍቅርና እንክብካቤ ያሳየኝ ሰው የዚህ ሁሉ ሴራ አካል ነበር። ማመን አቃተኝ። ማልቀስ እንኳን አቅቶኝ በትካዜና በድንጋጤ ባህር ውስጥ ሰመጥኩ። ናኦድ ስቅስቅ ብዬ ስናወዝ ያዝ አድርጎኝ እንባዬን እያበሰልኝ አጽናናኝ። አይዞሽ ሪታ፣ እኔ ያለሁልሽ፣ ከእንግዲህ ማንም እንዲነካሽ አልፈቅድም እያለ ማባበል ጀመረ። ድንገት የክፍሉ በር በከባድ ኃይል ተመታ። የብረቱ በር ሊሰበር ደረሰ። ሁለታችንም በድንጋጤ ወደ በሩ ዞርን። የበሩ መመታት የሆስፒታሉን ክፍል ድብልቅልቁን አወጣው። ድምፁ በጆሮዬ ላይ የነጎደው ልክ እንደ መብረቅ ነበር። ከናኦድ እቅፍ ውስጥ ተስፈንጥሬ ስነሳ ልቤ በደረቴ ውስጥ ክንፎቹን እንደሚመታ ወፍ ትርገበገብ ጀመር። ናኦድ የቆሰለ ሆዱን በግራ እጁ ደግፎ በቀኝ እጁ እኔን ወደ ኋላው ሸሸገ። ማን ነው አለ ናኦድ። ድምፁ ላይ የፍርሃትና የቁጣ ድብልቅልቅ ያለ ስሜት የተሰማ። መልስ አልነበረም። ነገር ግን የበሩ መገጣጠሚያዎች በከፍተኛ ኃይል ሲናወጡ የብረቱ ድምፅ ያስፈራ ነበር። በጥቂት ሴኮንዶች ውስጥ የበሩ መቆለፊያ ተሰብሮ ወደ ውስጥ ወደቀ። በሩ በርግዶ ሲከፈት በደጃፉ ላይ የቆመው ሰው ስናይ ሁለታችንም መተንፈስ አቃተን። ካሌብ ነበር። ነገር ግን ይህ ካሌብ እኔ የማውቀው ያረጋ ያለ በትህትና የተሞላና የፍቅር አይኖች ያሉት ሰው አልነበረም። ፊቱ በንዴት ቀልቷል። አይኖቹ ውስጥ ደም የፈሰሰ ይመስል ያስፈራል። በእጆቹ የያዛቸውን አዳዲስ የህፃን ልብሶች መሬት ላይ ወረወራቸው። የሚያምሩት ትናንሽ ልብሶች በሆስፒታሉ አቧራማ ወለል ላይ ተበተኑ። ሪታ አለ ካሌብ። ድምፁ ከክፍሉ ግድግዳዎች ጋር የተጋጨ እያስተጋባ። ለመድኃኒት ብለሽ ከቤት ወጣሽ፣ እዚህ አልጋ ላይ ከቀድሞ ፍቅረኛሽ ጋር እየተላቀሽ ነው? ልጅሽን ጥለሽ የመጣሽው ለዚህ ነው? ካሌብ እባክህን ስማኝ ልል ስል ናኦድ በቁጣ ወደፊት የመጣ። አንተ ጨካኝ ወንጀለኛ አለ ናኦድ ድምፁ እየተንቀጠቀጠ። የሄኖክ ተላላኪ መሆንህ አልበቃ ብሎ ዛሬ ደግሞ እሷ ልታስፈራራት ትመጣለህ? እቅዳችሁ ሁሉ ተደርሶበታል። ዛሬ እድሉን አግኝቼ ለሪታ እውነቱን ነግራታለሁ አለ። ካሌብ ላፍታ ደነገጠ። ሚስጥሩ መውጣቱን ያወቀ መሰለኝ። ነገር ግን በፍጥነት ፊቱ ላይ አስፈሪ የፊዝ ፈገግታ ተሳለ። ወደ ክፍሉ በጥልቀት እየገባ በሩን ከበስተጀርባ ዘጋው። መቆለፊያውን ቀድሞ ስላወጣው መቆለፍ አልቻለም። ሄኖክ አለ ካሌብ እየሳቀ። ሄኖክ እኮ ሞኝ ነው ናኦድ። እሱ አንተን ለማጥፋትና ሪታን ለመበቀል ሲያቅድ፣ እኔ ግን ረጅም ርቀት ነበር የማስበው። አዎ መጀመሪያ ላይ ወደ እሷ የቀረብኩት በሄኖክ ትዕዛዝ ነበር። ነገር ግን ሪታን ሳያት ንጽህናዋን ስረዳ እውነትም ወደድኳት።
እሷንና ልጇን የራሴ ማድረግ ስግብግብነት ውስጥ ያደረ። ሄኖክ አንተ በሰንሰለትን አስሮ እስር ቤት ሲያሰቃየህ እኔ እዚህ ውጪ የፍቅር አዳኝ ሆኜ ቀረብኳት አለ። ጨካኝ ቃላቶቹ ልቤን በስለት እንደሚወቅረው ሰረሰሩኝ። ያ ሁሉ እንክብካቤ፣ ያ ሁሉ የዋህነት ድራማ ነበር። ካሌብ እንዴት ይህንን ታረጋለህ? እኔ እኮ ምንህ ነበር። እውነቴን እኮ ነው የሰጠው፣ ምስጢሬን ያጋራው እያልኩኝ በከፍተኛ ስቃይ ማልቀስ ጀመርኩ። ከወለድኩኝ ገና ጥቂት ቀናት በመሆናቸው ውስጥ ያለው የማህፀን ህመም በድንጋጤው ላይ ተጨምሮ እንደገና ሊቀደኝ ጀመረ። ሪታ እኔ ከሆነም ወድሻለሁ አለ ካሌብ ወደ እኔ እጁን እየዘረጋ። ሁሉንም ነገር ጥለን መሄድ እንችላለን። አገሪቱን ጥለን እንድንወጣ ትኬት ቆርጫለሁ። ያ ህፃን ልጅ አንተ አይደለም ናኦድ፣ የኔ ነው። እኔ ነኝ አባቱ ብሎ ወደ እኔ ሲጠጋ አትቅረባት እያለ ናኦድ በከፍተኛ ቁጣ ወደ ካሌብ ተወረወረ። ነገር ግን ናኦድ በጠና የቆሰለ በመሆኑ ካሌብ በቀላሉ በደረቱ ገፍቶ አልጋው ላይ ጣለው። ናኦድ የስፌት ቦታው ተቀዶ ደሙ በሸሚዙ ላይ መታየት ጀመረ። ናኦድ ብዬ ጮህኩኝ ወደሱ ለመጠጋት ስሞክር ካሌብ እጄን በኃይል ጨብጦ ወደ ራሱ ሳበኝ። እጆቹ እንደ ብረት የጠነከሩ ነበሩ። ከኔ ጋር ትመጫለሽ ሪታ፣ አለበለዚያ ግን እዚህ ክፍል ውስጥ ማንም በህይወት አይወጣም አለ። ካሌብ በጃኬቱ ውስጥ አንጸባራቂ ጩቤ ያወጣ። በዚያች ጠባብ የሆስፒታል ክፍል ውስጥ ፍርሃትና ሞት አብረው የነገሱ መሰለ። ናኦድ በደም የታጠበ ካልጋው ለመነሳት ይታገላል። ካሌብ እጄን ይዞ በጩቤ ያስፈራራኛል። እኔ ግን በአእምሮ ውስጥ የሚመላለሰው አንድ ነገር ብቻ ነበር። እቤት ውስጥ በጥንቃቄ ያስቀመጥኩት የእናቴ አደራ የሆነው ገና የሳምንት እድሜ እንኳን የሌለው ጨቅላ ልጄ ነበር። ያለ እናትና ያለ አባት ማሰብ አልፈልግም። ድንገት ከኮሪደሩ የብዙ ሰዎች የጫማ ኮቴና የወከባ ድምጽ ተሰማ። የሆስፒታሉ ጥበቃዎችና ዶክተሮች የበሩን መሰበር ሰምተው እየመጡ ነበር። ካሌብ ድምጹን ሲሰማ ደነገጠ። እጄን ለቀቅ አድርጎ ወደ መስኮቱ ዞረ። ይሄ በዚህ አበቃም ሪታ፣ የኔ ካልሆንሽ የራሱ የናኦድም አትሆኝም ብሎ ጩቤውን ወደ ናኦድ ወረወረውና በመስኮቱ በኩል ተወርውሮ አመለጠ። ግራውንድ መሆኑ ጠቅሞታል። ናኦድ እያልኩኝ በከፍተኛ ድምጽ ወርኩኝ። ነገር ግን በዚህኛው ጥቃት ናኦድ ሊያመልጥ አልቻለም። ካሌብ በጭካኔ ወረወረው ስለታም ጩቤ ቀጥታ ያረፈው ቀደም ሲል ቆስሎ ይደማ በነበረው የናኦድ ሆድ ላይ ነበር። ናኦድ በህመም እያቃሰተ በሁለቱም እጆቹ የሚደማ ሆዱን ደገፈ። ከቀዶ ጥገናውና በአዲሱ ቁስል የሚፈሰው ደም ልብሱን አልፎ አልጋውን አራሰው። ናኦድ እባክህ እንዳትተወኝ እያልኩ እየተንቀጠቀጥኩኝ ወደ አልጋው ተጠጋው። የክፍሉ በር ተከፍቶ ዶክተሮችና ፖሊሶች ወደ ውስጥ ሲገቡ እኔ መሬት ላይ ተንበርክኬ የናኦድን እጅ አጥብቄ ይዤ ነበር። ናኦድ የሚደማ ሆዱን እየደገፈ ትንፋሹ ቁርጥ ቁርጥ እያለች ወደ እኔ ተመለከተ። ያ የአፍቃሪና የዋህ አይኖቹ ብርሃኑ ቀስ በቀስ እየደበዘዘ ሄደ። ሊናገር የሞከረው ቃል ሳይወጣ ቀረ። ድንገት ያደረገው የመጨረሻ የሰውነት እንቅስቃሴ ቀስ እያለ ቆመ። ያስኩት እጁ ስልፍልፍ ብሎ ወደቀ። አይኖቹ በሙሉ ተከደኑ። ናኦድ ንቃ፣ እባክህ ሰማኝ እያልኩ ደጋግሜ በጠራው እሱ ግን ዝም ተዋጠው። ምንም ምላሽ ሊሰጠኝ አልቻለም። የክፍሉ ድምጽ ሁሉ ጠፋብኝ። ዓለሜ ባንዴ ጭልም አለ። የናኦድ ዝምታና ትንፋሽ አልባ መሆኑ ውስጤን ሰነጠቀው። የመጨረሻው የድንጋጤ ማዕበል ጭንቅላቴን ሲያዞረው ታወቀኝ። ሙሉ አካሌ መሸከም አቅቶት ራሴን ስቼ ከናኦድ አልጋ ስር መሬቱ ላይ እኔም ወደኩኝ። በሆስፒታሉ ክፍል ውስጥ የነገሰው የሞት ጥላና የጩኸት ድምጽ ቀስ በቀስ እየራቀኝ ሄደ። ነጭ የለበሱ ዶክተሮች በድንጋጤ ሲሯሯጡ፣ የፖሊሶቹ የብረት ሰንሰለትና የጫማ ኮቴ ድምጽ በአእምሮዬ ውስጥ እያስተጋባ ወደ ጥልቅ ጨለማ ውስጥ ሰመጥኩኝ። ነፍሴና ስጋዬ ተለያይቶ ይመስል ለሰዓታት በከባድ ቅዠት ውስጥ ስዋዥቅ ቆየሁኝ። በቅዠቴ ውስጥ እናቴ ጨቅላ ልጄን አቅፋ በሩቅ ቆማ ትጣራለች። ናኦድ በደም የተጨማለቀ እጁን ዘርግቶ ሪታ አትልቀቂኝ ይላል። ካሌብ ደግሞ በክፉ ሳቅ እያስተጋባ በጩቤ ይከተለናል። በከባድ ትንፋሽና በላብ ተጠምቄ አይኔን ስገልጥ መጀመሪያ ያየሁት በጣሪያው ላይ የተሰቀለውን በዝግታ የሚሽከረከረውን ነጭ ግልኮስ ነበር። ነቃሽ ዶክተር፣ ነቅታለች የሚል የሲስተር ድምጽ ሰማሁ። ጭንቅላቴ በኃይል ይናወጥ ነበር። ቀና ለማለት ስሞክር በማህፀኔና በደረቴ አካባቢ
የተሰካው መርፌ ኃይለኛ ቁስል ፈጠረብኝ። ድንገት ግን ትዝታዬ ባንዴ ተመለሰ። ናኦድ አልኩኝ በደረቀ አንደበቴ። ድምፄ ከጉሮሮዬ በግድ እየወጣ ናኦድ የት ነው? እባክህ ንገረኝ፣ በህይወት አለ አልኩት። ዶክተሩና አንዲት ሲስተር ወደ እኔ ተጠጉ። ዶክተሩ እጄን በረድ ባለ ስሜት እየጨበጠ ሪታ እባክሽ ተረጋጊ፣ ገና መውለድሽ ስለሆነ ይሄ ድንጋጤ ለጤናሽ ጥሩ አይደለም፣ ራስሽን መቆጣጠር አለብሽ አለ። እባካችሁ ያንን ሁሉ ደም እያየው እንዴት እረጋጋለሁ? ናኦድ ሞቷል ንገሩኝ እያልኩ ባይን በጉንጮቼ ላይ ማፍሰስ ጀመርኩ። ዶክተሩ በጥልቀት ተነፈሰ። ጩቤው ያረፈው ቀደም ሲል በተሰፈቁ ቁስል አካባቢ ነው። ከፍተኛ የደም መፍሰስ ነበረበት። ልቡ ላፍታ ቆመ የነበረ ቢሆንም በአስቸኳይ ወደ ኦፕሬሽን ክፍል አስገብተን ደም ሰጠነዋል። አሁን በህይወት አለ፣ ነገር ግን በጽኑ ህመማን ክፍል ውስጥ ነው። ኮማ ውስጥ ነው ያለው። የሚቀጥሉት 24 ሰዓታት ለሱ ወሳኝ ናቸው። በህይወት አለ? ያ ቃል በደረቀው ልቤ ላይ እንደ በረከት ዝናብ ወረደ። አልሞትም፣ ናኦድ ገና አልተወኝም። በዚያው ቅጽበት የክፍሉ በር ተከፍቶ 2 ሲቪል የለበሱ የፖሊስ መርማሪዎች ወደ ውስጥ ገቡ። አንደኛው መርማሪ ረጋ ባለ ድምጽ ወይዘሪት ሪታ ስለ ጤንነትሽ እናዝናለን፣ ነገር ግን ስለ ጥቃቱና ስለ አጥቂው ካሌብ አስቸኳይ መረጃ እንፈልጋለን። የት ሊሄድ እንደሚችል የምታውቂው ነገር አለ ሲል ጠየቀኝ። ትኬት ቆርጫለሁ ማለቱ ትዝ አለኝ። አገሪቱን ጥለን እንድንወጣ ትኬት ቆርጫለሁ ሲል ነበር። ትኬት? መርማሪው ትኩር ብሎ እያየኝ ከሀገር ሊሸሽ ይችላል? አዎ እባካችሁ፣ ልጄ ቤት ነው ያለው። ካሌብ ወደ ልጄ እንዳይሄድ፣ ልጄን እንደወስድብኝ ስል በከፍተኛ መሸበር ጮኩኝ። መርማሪዎቹ እርስ በርስ ተያዩ። አይዞሽ፣ የልጅሽን ቤት ጥበቃ አድርገንለታል። አሁን የትኛው አየር መንገድም ሆነ የትኛውን ቪዛ እንደሆነ የምታውቂው መንገድ አለ? አላውቅም፣ ግን እሱና ሄኖክ አብረው ናቸው። ሄኖክ ነው የላከው አልኩኝ። መርማሪው በፍጥነት ማስታወሻ ደብተሩ ላይ ጻፈና በራዲዮ መገናኛቸው ወደ ዋናው መስሪያ ቤት መናገር ጀመረ። ለሁሉም የድንበርና የኤርፖርት ኬላዎች ጥብቅ ትዕዛዝ ይተላለፍ። ተከሳሽ ካሌብ በከባድ ወንጀልና በነፍስ ማጥፋት ሙከራ ስለሚፈለግ ሀገር እንዳይለቅ ይታገድ ብሎ ትዕዛዝ አስተላልፎ ከክፍሉ በፍጥነት ወጣ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 13 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።